ብሩክ ዛሬ በድጋሚ ሀይሚን ይቅርታ ጠይቋል። በአብሳላትና በሱ መካከል ያለውንም ነገር ይፋ አድርጎላታል። ለመሆኑ አብሳላትስ ምን ብላ መለሰች የሚለውን የአብሳላትንም መልስ ይዤላችሁ መጥቻለሁ። እንደዚሁ የፍፄን ደስታ እና የሀሰንን ደስታም እያያችሁ ነው። ሀሰንና ፍፄ በጣም ደስ ብሏቸዋል። ቤኪም ስለ እናንተ በጣም ደስ ብሎኛል በማለት ንግግር አድርጓል። ሁሉንም አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዲህ ብሩክና ሀይሚ በመካከላቸው እንግዲህ በተለይ አብሳላት ከመጣችሁ ወዲህ በምን አይነት መንገድ በሀይሚና በብሩክ መካከል ያለው ነገር በምን አይነት መንገድ ሊስተካከል ይችላል የሚል ጥያቄ በብዙዎቻችን አይምሮ እየተመላለሰ ነበረ። ነገር ግን በአብሳላትና በብሩክ መካከል ያለውን ነገር ግልጽ አድርጎላታል። እንግዲህ ከበፊቱ ቪዲዮዎቻቸው ታስታውሱ ከሆነ ሀይሚ የተናገረቻቸው አንዳንድ ነገሮች ነበሩ። እንደዚሁ በዚያን ተነሳስቶ ነው እንግዲህ አብሳላትን ሊያመጣትም የቻለው። ከዛም በኋላ አብሳላትና ሀይሚም ያደረጉት ንግግር ነበረ። እርግጥ ሀይሚ በአሁኑ ላይ እሷም መልሳ ብሩክን ይቅርታ ለመጠየቅ የተዘጋጀች ትመስላለች። ምክንያቱም ብሩክ በተደጋጋሚ ሀይሚን ይቅርታ እየጠየቃት ነው። ሀይሚ ደግሞ ብዙ ጊዜ ቶሎ ትናደዳለች። በተለይ ደግሞ እኔ እናትህ ነኝ ወይ ያንተን ገመና የምደብቀው ባለችበት ንግግር አብዛኛው አመለካከት ኮመንቶች ማለት ነው እንደዚህ ማለት የለባትም ነበር በማለት ምክንያቱም ሀይሚ ጀግና፣ ሀይሚ ጎበዝ፣ ሀይሚ በቃ እንደዚህ እያልን ሀይሚ ከብሩክ የሚያረቃትን መንገድ እንድትከተል የሚያደርግ አስተያየት ነው አንዳንድ አስተያየት እየተሰጠ ያለው እና ያንዱን ገመና ሌላው መደበቅ እንኳንስ እንደዚህ በሀይሚና በብሩክ አይነት ሁኔታ ላይ ያሉ አይደለም በጓደኛ በተለያየ ከፍቅረኛሞች ዝቅ ያሉ ሌሎች ደረጃዎች ለራሱ ማንኛውም ግንኙነት ያንዱን ገመና ለሌላኛው መደበቅ አስፈላጊ ነው እና እንግዲህ ሀይሚ በዛች ንግግሯ ልክ ነኝ ብላ እንትን አላለችም። እሷም እንግዲህ ይሁን እንጂ ብሩክ ከዛ የበለጠ በተደጋጋሚ እሷ ይቅርታ ማትጠይቅበት አይነት መንገዶች አምጥቶባታል። እንደሚታወቀው የእዩን ጉዳይ ፈታው ስትል መልሳ አብሳላት መታለች። ለአብሳላትም ቀጥታ ነግራታለች። እንግዲህ ስለ ብሩክ እንደዚህ ነው፣ እኔም እንደዚህ ከኔ ጋር ነበረ ልጅም አለው እየተባለ ነው ምናምን ብላ ነግራት ነበር። አብሳላት ግን ያ ሁሉ ችግር የለውም ብላ ከተቀበለችም በኋላ በአብሳላትና በብሩክ መካከል ያለው እውነታ ዛሬ ይፋ ሆኗል። በአብሳላትና በብሩክ መካከል የነበረው ሀይሚ ሀሳቧን እንድትቀይርና አንዳንድ ትምህርቶችን ትማርበታለች ተብሎ የታሰበ ነገር እንደሆነ ግልጽ አድርጎላታል። እንደዚሁ እሷም በዚህ ነገር ላይ ደስ ብሏታል። እንግዲህ እሷ እንደምታስበው ሀይሚ እንደምታስበው ከሆነ አሁን ላይ የአብሳላት ጉዳይ ከተፈታ እዩም እስከ መጨረሻው ላትመለስ ሄዳለች ብላ ነው የምታስበው እና በብሩክና በሀይሚ መካከል ያለው እንደዚሁም አብሳላት ይህንን ነገር በአንደበቷ ተናግራለች። እኔ መጀመሪያው ነው ወደ ብሩክ ስመጣ ሁሉን ነገር ነግሮኝ ነው የመጣሁት። በእናንተና በአንቺና በብሩክ መካከል ያለውን ግንኙነት ለማቋረጥ ሳይሆን በተቃራኒው ነገሮች እንዲሻሻሉ ለማድረግ ነው የመጣሁት። ለዛም ነው ባለፈው ብዙ ያልተከራከርኩሽ በማለት መልስ ሰጥታለች አብሳላት። ስለዚህ በመካከላችሁ እርቅ እንዲወርድ እንፈልጋለን። እንደሚታወቀው አስተያየቶች፣ ኮመንቶች እንደዚሁ ኦዲየንሶች፣ ተመልካቾቻችሁ፣ ወዳጆቻችሁ በእናንተ መለያየት ደስተኛ አልሆኑም በማለትም ጠቅሳለች አብሳላት። እውነት በጣም ለመናገር አብሳላት በዚህን ልክ የአስተያየት ኦልሬዲ የኦዲየንስ ፍላጎትን ታሳቢ ማድረጓ በጣም ደስ የሚል ነገር ነው። እንግዲህ በሆነው ነገር ሁሉ ሀሰንና ፍፄም እንደዚሁ ደስ የሚል አስተያየቶችን ሰጥተዋል።
በተለይ እንግዲህ ሀሰን ዛሬም እንደተናገረው ትላንት ቤኪን በተናገርኩት መሰረት ብዙዎቻችሁ እኔን ጥፋተኛ እንደዚሁም ደግሞ ከቤኪ ጋር የቆየ ጸብ ነበራችሁ ወይ ምናምን ብላችሁ የጠየቃችሁኝ ሰዎች አላችሁ ብሏል። ሀሰን አስተያየት የሰጣችሁ ሰዎች አላችሁ በማለት ተናግሯል። ከቤኪ ጋር ምንም አይነት ቅሬታ የለኝም። ነገር ግን እየሆነ ባለው ነገር እንደዚሁ በብሩክ ህይወት ላይ እየሆኑ ያሉት ነገሮች ከመሻሻል ይልቅ ይበልጥ እየተባባሱ በመምጣታቸው በዋናነት እዩን ወደዚህ ቤት ያመጣት ሰው ነው ተጠያቂነቱ። ያንን ደግሞ ቤኪን ስንጠይቀው ፍፄ ብሏል። በዚያ ዙሪያ በማለት እንግዲህ ዛሬ እዚያ ዙሪያ ላይ ሲነጋገሩ ነበር። ፍፄ ደግሞ የተነገረውን የተሰራውን የተፖሰተውን ቪዲዮም አላየሁም፣ እኔ ባይ መልስ ሰጥ ነበረ በማለት እንግዲህ ስለ ሁሉም ነገር ተነጋግረው ነበረ። ይሁንና ያ ሁሉ ታሪክ ከአለፈ በኋላ አብሳላት ወደ ብሩክ የመጣችበት በተለይ ደግሞ በዚህም ፍጥነት የመጣችበት ነገሮች ከመስተካከል ይልቅ ወደ መባባስ እንዲሄዱ እንዳደረጋቸው በአሁን ላይ ሀይሚ የማንን ችግር ነው መፍታት ያለባት? የእዩን ችግር ፈታ ሳትጨርስ መልሳ አብሳላት ስትመጣ እንዴት ነው ከብሩክ ጋር ያላትን ነገር ማስቀጠልም ሆነ ማቋረጥ የምትችለው? እንዴት በምን አይነት መንገድ ነው የሚለውን ፍፄና ሀሰንም የተለያዩ አመለካከቶችን እንደዚሁም ሀሳቦችን ሰጥተዋል። ይህ እንግዲህ ፍፄ በእዩ ወደ ቡታጅራ መምጣት እንደዚሁም ደግሞ እዩ ከቡታጅራ ወደ አዲስ አበባ ማለት ነው። ከቡታጅራ ወደ አዲስ አበባ መምጣት እንደዚሁም ደግሞ አዲስ አበባ ከመጣችም ወደዚህ የብሩክን ቤት በማሳየት ምንም የተሳተፍኩት ተሳትፎ የለኝም ሲል ተናግሯል። ቤኪ ግን ያለውን እንግዲህ ትላንት አይተናል። ለሀሰን ብዙ ጥያቄዎችን ሲጠይቀው ቤኪ በወቅቱ ዝም ነበር ያለው። ይልቁንስ የፍፄን ስም ለምን እንዳነሳህ ንገረን ቢሉትም እሱ ሌላ ነገር ነው በማለትም ተናግሮ ነበረ። ያማለይህ በብሩክ ህይወት ላይ እየተከናወነ ያለው ነገር ደግሞ ማንንም አይመለከትም፣ እኔንና እኔን ብቻ ነው ካሁን በኋላ የሚመለከተው በማለት ብሩክ ተናግሮ ነበር ትላንት። ይሁን እንጂ ብሩክ ምንም እንኳን ከሀይሚ ጋር ያለው ነገር ይሄን ያክል መለያየት ደረጃ ላይ የማያደርስ እንደሆነና እንደዚሁም አብሳላትንም ያመጣት የሀይሚን ሁኔታ በተወሰነ መልኩ ይቀይረዋል። ምክንያቱም ብዙ ጊዜ በእኔ ትናደዳለች፣ ነገሮች ከዚህ የባሱ ሊሆኑ ይችላሉ የሚለውን ሀሳብ እንድትገነዘብ ብለን ነው አብሳላትን ያመጣናት ብሎ እንግዲህ በአብሳላት የመጣችበትን ምክንያት ይፋ ካደረገላት በኋላ በሆነው ነገር ሁሉ ይቅርታ ጠይቋታል። ሀይሚ በዚህን መልክ በተለይ አብሳላት ስትመጣ በትዕግስትና በእርጋታ ነበረ ሀይሚ ስትናገር የነበረው። ምንም ስሜታዊ ሳትሆን የሆነውን ነገር በግልጽ ነበረ ረጋ ብላ አብረው ቁጭ ብለው ነበረ ስታብራራላት የቆየችው። እንደ ካሁን በፊቱ ከቤቴ ውጡም ተቀመጡም ምንም አላለቻቸውም። ኦሬዲ ገቡ። የተቀመጠውም ተቀመጠ፣ ወደ ሻወር ቤት ገብቶ ልብሱን የሚቀይረውም ገባ። ሀይሚ በጣም ተረጋግታ ነበረ በወቅቱ ስትናገርም ስትጠይቅም ሆነ ስትመልስ የነበረው። ይህ ነገር የአብሳላት መምጣት በሀይሚ ጸባይ ላይ ትልቅ ለውጥ እንዳመጣ ነው ያየ ነው። ምክንያቱም ብዙ ጊዜ በጣም ትናደድበት ነበር በሆነው ነገር። በተለይ እዩ ወደ ቤት ስትገባ ለምን በር ከፍታ አስገባሃት? ከዛስ በኋላ ለምን ይሄን ሁሉ ሰዓት ቤት ውስጥ እንድትቆይ ያደረካት? የተለያዩ ጥያቄዎችን ጠይቀው ነበረ በወቅቱ። አብሳላት ስትመጣ ግን ያ ነገር የለም። አብሳላትና ብሩክ ወደ ቤት ሲገቡም ሀይሚ ደስ በሚል ፈገግታ ነበረ ሁላቸውንም የተቀበለቻቸው። ይሁንና የብሩክና የአብሳላት እቅድ ሀይሚን ስሜቷን መጉዳት ሳይሆን በተቃራኒው የሀይሚ ያለችበትን ሁኔታ በተቻለ መጠን ለመቀየር ነበረ። እየተሳካላቸው ይመስላል። በብሩክና በሀይሚ መታረቅ እንደዚሁም ብሩክ ሀይሚን ይቅርታ በማለቱ አብሳላትን ብትሆን በጣም ደስ ብሏታል። በተለይ ደግሞ ፍፄ በብሩክና በሀይሚ መካከል ያሉ ነገሮች እንዲስተካከሉ የሚችለውን የቻለውን ሁሉ ሲያደርግ ነበረ። ሁላችንም እንዳየ ነው።
ስለዚህ ነገሮች ከግጭት ይልቅ ወደ መስማማት፣ ከተለያዩ ከወቀሳ ይልቅ ወደ ይቅርታ በዚህን መልኩ በመመለሳቸው በጣም ደስተኛ ሆነው ነበረ። እንግዲህ ሀይሚም አይታችኋታል። በጣም ደስተኛ ሁና ነበረ ብሩክን ስትመለከተ የነበረው። በተለይ ደግሞ ከአብሳላት ጋር ያለውን ግንኙነት ሲናገር በነበረበት ፓርት በጣም ደስተኛ ሁና ነበረ ስትመለከተው የነበረው። እንግዲህ የመጣላትንም አበባ ተቀብላለች። ፍፄ የረዥም ጊዜ እቅዴ የረዥም ጊዜ ልፋታችን በስተመጨረሻም በዚህ ደስ በሚል ነገር በመቋጨቱ ደስ ሊለን ይገባል። እንደዚሁም ሀይሚ ብሩክ ይቅርታ ሲጠይቀሽ በሙሉ ልብሽ ይቅር ልትየው ይገባል በማለት ሲናገር ነበር። ነገር ግን ሀይሚ አሁንም ለብሩክ ይቅርታ ብታደርግለትም እንኳን ነገሮች እንደ በፊቱ ሊሆኑ እንደማይችሉ፣ እንደ በፊቱ ለመሆን ደግሞ ነገሮች ትንሽ ጊዜ እንደሚያስፈልጋቸው ሀይሚም የወሰነቻቸው የተለያዩ ውሳኔዎችና የተለያዩ እቅዶች በተለይ ደግሞ አብሳላትን ካመጣበት ጊዜ ጀምሮ የማንኛቸውን ችግር እፈታለሁ ወይም ደግሞ እኔ የራሴን ሕይወት በራሴ መንገድ ማስኬድ አለብኝ ብላ ያቀደቻቸው እቅዶች እንዳሉና እነዛን ነገሮች ለማስተካከልም ሆነ በብሩክ በኩል ያሉት ነገሮች ይበልጥ እንዲስተካከሉ በሁላቸውም በኩል ጊዜ እንደሚያስፈልግ በሆነው ነገር ግን ይቅርታ እንዳደረገችለት ነበረ የተናገረችው። ፍፄም በጣም ደስተኛ ሆኗል። ሀሰንም እንደዚህ ስትሆኑ ነው የሚያምርባችሁ፣ የሰው ደስታ እንደዚህ እንደሚያስደስት እንደ ዛሬ አይቼ አላውቅም በማለት እንግዲህ ሀሰን ፍፄን ሲያቅፈው ነበረ። ምክንያቱም በሁለታቸው መካከል በተለይ ደግሞ በሀይሚና በብሩክ መካከል በቅርብ ጊዜ የተከሰቱ ነገሮች ፍፄንም ቤኪንም እንደዚሁ ሀሰንንም ሌሎችን ተመልካችንም በመካከላቸው እውነት ምን ተፈጥሮ ነው እነዚህ ልጆች እንዳይግባቡ ያደረጋቸው ነገር ብለን ብዙዎቻችን እየጠየቅን ነበረ። በዚህን መልኩ ግን ዛሬ ደስ በሚል መልኩ ነገሮች ስለተስተካከሉ በጣም ደስ ብሎናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ